ጂም ራንኪን እንደጻፈው ኢየሱስ ክርስቶስ በኢትዮጵያ የተሰኘውንና ይኩኖ አምላክ ታምሩ የተረጎመውን ሥራ እያስደመጥናችሁ መቆየታችን ይታወሳል። ምዕራፍ 8ን ይዘን ቀርበናል። በጣም ብዙ እምቅና ውድ ነገሮችን የያዘው የሐይቅ ዳርቻ ኢየሱስ ክርስቶስ በኢትዮጵያ። አቅራቢ ስንታየሁ ቤተ ማርያም። ከዚያ ከያዝነው ሆቴል ሕንፃ ጫፍ ላይ ከሚገኘው ማማ ላይ ቆሜ ቁልቁል ዓይኔን በመስደድ የአክሱም ከተማ መንደርን እየተመለከትኩኝ ይገኛለሁ። ፀሐይ ከተራራዎቹ ጀርባ ወደ ምዕራቡ በመጥለቅ ላይ ስለሆነች እንደ ነሐስ እያበራች ነው። እኔም ይህንን በአክሱም ውስጥ እያሳለፍኩኝ ስላለሁት የመጨረሻ ምሽት ላይ እነሆ ሌላ ከዚህ የበለጠ ሌላ ትንግርታዊ ነገር እንደሚጠብቀኝ እርግጠኛ ሆኜ በሐሳብ ምልሰት ያለፉትን ጥቂት ቀናቶች በውስጥ ያጠነጥናለሁኝ። ደግሞም በእጄ ላይ የሚገኘውን የራሴን የጉዞ ሂደት መዝገቤን ገልጬ ነገሮችን አመሳከርኩኝ። እናም ልክ በዚህ ወቅት ነበር የሆነ ትልቅና በውስጤ ግርምትንና መደመምን ያሳደረብኝ ነገር አእምሮዬን የመታው። አዎን፣ በዚህ ጥናታዊ ጉዞ ላይ እያለሁ በተለይ ደግሞ አክሱም ላይ አብረውኝ ጉዞውን ከሚያካሂዱት ባልደረቦቼ ጋር የጥንታዊ ንጉሳውያን መቃብሮችን አይተናል። ለጥቂትና ለአፍታ የሰከንዶች ቆይታም ቢሆን የሙሴ ታቦትን የሚጠብቀውን መነኩሴ ተመልክተናል። ከዚህም በላይ የሙሴ ታቦትን ማጀቢያ የሆነው የብር መለከት ሲነፋ በጉልበቴ ተንበርክኬ ለፈጣሪ ክብር ሰግጃለሁኝ። ይህ የሆነው እንግዲህ የጥምቀት በዓል ሲከበር ነው። ምን ብቻ አስጎብኛችን የሆነው ወጣቱ ሲሳይም ሃይማኖታዊ ክንውኑን በመንፈሳዊነት ድባብ ተሞልቶ ሲከታተልና ሲያመሰግን ታዝቤያለሁ። እነዚህን ሁሉ ነገሮች እያብሰለሰልኩኝ ገና ከዚህ የበለጠ ነገር እንደሚገጥመኝ ከማሰብ ወደ ኋላ ልል አልቻልኩም። በዚህ ሐሳብ ውስጥ እያለሁኝ በነበረበት ሰዓትም ፀሐይ ከምዕራብ አድማስ ውስጥ ጠልቃ ከተራራዎቹ ጀርባ ሙሉ በሙሉ ተደበቀች። ለዚህም አክሱምን ቅዝቃዜ በስሱ መግረፍ ስለጀመረ የኮቴን ኮሌታ ወደ ላይ ቀልብሼ ብርዱን እየተከላከልኩኝ ወደ ባልደረባዬ ዴቭ ኮቺስ አመራሁኝና የባንኮኒውን ጠረጴዛ ተደግፌ ቁጭ አልኩኝ። ዴቭም ከፊቴ ላይ ካነበበው ነገር ተነስቶ እዚህ በጣም የሚገርም ነገር ነው አይደል የተመለከትነው ብሎኝ ሲጠይቀኝ እኔም ሁሉም ያየኋቸው ነገሮች ሁሉ በጣም የሚያስገርሙ ናቸው ብዬ መለስኩለትና በመቀጠልም ግን ዴቭ እግዚአብሔር ካለህበትና በምቾት ከተሞላው ቦታ አንስቶ ካበቃ በኋላ ሙሉ በሙሉ ይዘጋህና የሆነ ታላቅ ነገር ሊያሳይህ የፈለገ አይነት ስሜት ተሰምቶ ያውቃል ብዬ ጠየቅኩት። እሱም አዎን ተሰምቶኝ ያውቃል። ሁለታችን በተለያየ ምክንያት እዚህ የተገኘነው ይህን ነገር ለመመልከት ይመስለኛል። አየህ፣ በእኔ አመለካከት አምላኬ እያገዘኝ መሆኑን ከማወቄም በላይ ለአንተ ግን ሌላ ከዚህ የተለየና ድንቅ ነገርን ያስቀመጠልህ ይመስለኛል ብሎ በስሜቴ ተሞልቶ መለሰልኝ። እኔም በዴቭ መልስ ይበልጡኑ ተደመሜና በጥልቅ ሐሳብ ውስጥ ተመስጬ እያለሁ ባለቤቴ ሼሪ ወደኛ መታ ተቀላቀለችኝ። ይህች የትዳር አጋሬ ሼሪም አይኔ ላይ ያለውን በስሜት የቀረረ እንባ ተመልክታ ምን እየተሰማኝ እንደሆነ ወዲያውኑ ነው የገባት። በእርግጥም ደግሞ እሷ እኔን ከማንም በላይ ጠንቅቃ የምታውቀኝ ሰው እንደሆነች በደንብ አውቃለሁ። እሷ ሼሪ እኔ ይክፋኝ፣ ሐዘን ውስጥ ልሁን፣ ልናደድ፣ ፍርሃት ወይም ደግሞ በደስታ ውስጥ ያለሁ መሆኔን ሁኔታዬን አይታ በትክክል ትገነዘበኛለች። ስለዚህም ክንዴን በክንዷ አቆላልፋ እየተነሳች ዴቭን ደናደር ብለነው የሕንፃውን ደረጃ ይዘን ወደ ታች ወረድን እና ትልቁንና በዕድሜ የገፋውን የዝግባ ዛፍ አልፈን ወደ መኝታ ክፍላችን ገባን። አልጋው ላይ ጋደም ብዬ ኮርኒሱ ላይ አፈጠጥኩኝ። በመረጃ የታጨቀው አእምሮዬን እያሰራሁ እንቅልፍ እስኪወስደኝ ድረስ ቆየሁ። ይሄ ድርጊቴ ኢትዮጵያ ውስጥ በቆየሁባቸው ጊዜያቶች ሁሉ ሳደርገው ቆይቻለሁ። ምክንያቱም በኢትዮጵያ ምሽት ውስጥ ሆኜ በጨለማና በጸጥታ የተዋጠው ኮርኒስ ላይ አይኖቼን አፍጥጬ ውስጥ ያሉትን መረጃዎች ስርዓት አስይዣቸዋለሁ። ምሽቱም አልፎ ንጋት ሲደርስ ዕቃዎቻችንን ሸክፈን መኪናችን ላይ ጫንን።
እናም ከተራራው ወርደን ወደ አክሱም ከተማ አውሮፕላን ማረፊያ ማምራት ጀመርን። እነዚያን ጥንታዊ መንደሮችን አቋርጠን አንድ ብቻ መንደርደሪያ ወዳለው የአክሱም አውሮፕላን ማረፊያ እየሄድን እያለ ታዲያ አንድ በሁለተኛው የዓለም ጦርነት ጊዜ እንግሊዝና ጣሊያን ሲዋጉ በግማሹ የፈረሰ ምሽግ ስላየን ቆመን ለትንሽ ጊዜ ያህል ጉብኝት አደረግን። ምሽጉን ጎብኝተን ከጨረስን በኋላ ወደ አየር ማረፊያው ስንሄድ አንድ ሰማያዊ የደንብ ልብስ የለበሰና ጠመንጃ የያዘ ወታደር መኪናችንን አስቆመ። እናም ከመኪናው አስወረደን። ከመኪናችን ከወረድን በኋላም ወታደሩ ፓስፖርታችንን እንድናወጣና እንድናሳየው በአስጎብኛችን ምስጋና በኩል በቁጣ ነገረን። እኛም ፓስፖርታችንን አውጥተን አሳየነው። ፓስፖርታችንን ካሳየን በኋላም ወታደሩን ከኛ ጋር ፎቶ እንዲነሳ ስንጠይቀው ተስማምቶ ከነመሳሪያው አብሮን ፎቶ ተነሳ። አክሱም አውሮፕላን ማረፊያ የደረስነው ትንሽ አርፍደን ስለነበረ አስጎብኛችን ምስጋና ጓደኞቹን ጠርቶ ሻንጣዎቻችንን ከመኪናችን ላይ እያወረዱ ወደ አውሮፕላኑ ዕቃ መጫኛ ውስጥ እየከተቱ እያለ አንድ ሰው ከውጪ በኩልና በተሰባበረ እንግሊዘኛ ይሄ ቦርሳዬ ማን ነው ብሎ ሲጠይቅ ስለሰማሁ የኛ ሻንጣ መሆኑን ስለገመትኩኝ ወደ ወታደሮቹ አመራሁኝ። ሻንጣውንም አንዱ ወታደር አስከፈተኝና መበርበር ጀመሩ። በእርግጥ ሻንጣው ውስጥ አንድ የጥንት መጽሐፍ ቅዱስ ሲኖር እሱም ከፓንቶቼና ካልሲዎቼ ስር በአንዱ ሙታንታዬ አስሬው ስለደበቅኩት ይገኛል የሚል ግምት የለኝም። ሻንጣዬ ውስጥ ያለው ሌላ ነገር ደግሞ አክሱም ከተማ ውስጥ ከሚገኘው አንድ የጥንታዊ ዕቃ መሸጫ ሱቅ ውስጥ የገዛኋቸው ሁለት ጫማ ከግማሽ የሆኑ ባለ 200 ዓመት ዕድሜ ያላቸው ጎራዴዎችን ገዝቼ ሻንጣ ውስጥ በግልጽ በማስቀመጤ የሚታይ ስለመሰለኝ ፈርቻለሁ። ሻንጣዬን የሚፈትሸው ወታደር ግን እሱን አልፎ ፍተሻውን ቀጠለ። ሌላው ያሳሰበኝ ነገር ደግሞ ያለማንም እገዛ ለብቻዬ ወደ ንጉስ ኢዛናና ንጉስ ካሌብ መቃብር ቦታ አምርቼ ከግድግዳው ላይ ሁለት ድንጋዮችን ፈንቅዬ ይዤ ስለነበር ድንገት እነዚህን ድንጋዮች አይቶ ምንድናቸው ብሎ ይጠይቀኛል ብዬ ስጠብቅ እነሱንም ሳያይ አልፎ አትኩሮቱን የሳበው አንድ ሞላላና በውሃ ውስጥ ፎቶ ማንሳት የሚችል ካሜራ አንስቶ ምንድነው ብሎ ሲጠይቀኝ ካሜራውን ተቀብየው አጠቃቀሙን በደንብ ሳሳየው ጊዜ በሁኔታው ተመስጦ ሌላውን ፍተሻ ትቶ አመነኝና ጭንቅላቱን በገባኝ አይነት ነቅንቆ ተሰናብቶኝ ፈገግ እያለ ሄደ። ታዲያ ወታደሩ ትቶኝ ሲሄድ በድንጋጤ የተነሳ ፊቴ በላብ በመጠመቁ ከኪሴ ሶፍት አወጣውና ፊቴን ጠረኩኝና ወደ ውስጥ ተመልሼ ገባው። ወታደሩ ጥሎኝ ከወጣ በኋላም ለወደፊቱ ዕቃዎቼን በስርዓት ማደራጀት እንደሚገባኝ ትምህርት ወሰድኩኝ። በተራራው ላይ ያለችው ማርዬ ከጣና ሐይቅ በስተሰሜን በኩል ወደሚገኘው ጎንደር ከአክሱም በአውሮፕላን አምርተን እንዳረፍንና ከአውሮፕላኑ ወርደን በእግራችን ወደ እንግዳ መቀበያው ተርሚናል ስናመራ አንድ በግመል ላይ የተቀመጠ ሰው ለሰላምታ ያህል እጁን አወዛወዘልን። ተርሚናሉ ውስጥ ገብተን ሻንጣዎቻችንን እንዳገኘንም ምስጋና ያዘጋጃቸው ሰዎች ሻንጣዎቻችንን ከኛ ተቀብለው ወደ ተዘጋጀልን መኪና ላይ ጫኑልንና ወደ ጎንደር ከተማ መንቀሳቀስ ጀመርን። ጎንደር በመካከለኛው ክፍለ ዘመን ላይ የተገነቡ ጥንታዊና ታሪካዊ ህንፃዎች ያሉባት ከተማ ብትሆንም እኛ ወደ ጎንደር የመጣነው ከከተማዋ ዳርቻ ላይ ከሚገኘው ተራራ ላይ ነዋሪ የሆኑትን የቀደምት ፈላሻውያንን ለማግኘት ነበር። አስቸጋሪውንና ኮረኮንቻማ የሆነውን መንገድ ይዘን ወደ ተራራው አናት ላይ ስንወጣ በሰልፍ የተደረደሩና ቁመታቸው ከ4 እስከ 5 ጫማ የሚገመቱ እንዲሁም ደግሞ ከአናታቸው ላይ የንጉስ ዳዊት መለያ የሆነው ምልክት ያለባቸውን ሐውልቶች ተመለከትኩኝ። እነዚህ ሐውልቶች በእነዚህ በቤተ እስራኤላውያን ወይም ፈላሾች በተገነቡ በእያንዳንዱ ትናንሽ ጎጆዎች ደጃፍ ላይ ይገኛል ለማለት ይቻላል። ልክ እነዚህን ሐውልቶች እየተመለከትኩኝ ባለሁበት ሰዓትም አብሮኝ የነበረው ቦብ ኩርኑክ በቀልድ መልክ ከኛ ውስጥ የመጀመሪያዋን ማርዬ እኛ የምንፈልጋትን የፈላሻ ሴት ወይዘሮ ያገኘ ሰው ሽልማት አለው ብሎ ተናገረ። እኔም ከመኪናችን ውስጥ ወረድኩኝና በከፍተኛ የደስታ ስሜት ተውጬ ይሄው
ይቺ ሴት ፈላሻ ናት አልኩት። ቦብ ወደ እኔ እያፈጠጠ እና እንዴት ልታቅ ቻልክ የሚል ጥያቄ በሚጠይቅ አይነት ፊት እያጤነኝ ቢቆይም በወቅቱ ግን ይህንን ከቦብ ፊት ላይ የተመለከትኩትን ጥያቄ መግለጽ እያቃተኝም ቢሆን ይህቺ እኔ ያመላከትኳት ወይም የጠቆምኳት ሴት ግን የኛ የጥናት ቡድን የሚፈልጋት መሆኗን በደንብ ተገንዝቤ ነበር ለማለት እችላለሁ። ይህችን ሴት በአስጎብኛችን ምስጋና አስተርጓሚነትና መንፈሳውያንና ስለ እነሱ ዘር ወይም የሌዊ ነገድ ለማወቅ የመጣን ሰዎች መሆናችንን በአማርኛ ከተነገራት በኋላ ወደ እርሷ ጎጆ ውስጥ በእንግድነት ገብተን ቁጭ አልን። በመቀጠልም በምስጋና አስተርጓሚነት የዚች ሴት ቤተሰብ እርሷን ለማግኘት ብለው ከእስራኤል ወደ ኢትዮጵያ በመመለስ ላይ እያሉ እንዴት በአሰቃቂ ሁኔታ እንደተገደሉና ሌሎቹ በተራራው ላይ የሚኖሩ ፈላሻዎች በሚከተሉት እምነት የተነሳ ለግድያና ለስደት መዳረጋቸውን መረዳት ቻልን። እኛም የዚችን የፈላሻ ሴት አሳዛኝ ታሪክ ስንሰማ በነበርንበት ወቅት ከኛ ጋር በጥናት ቡድን ውስጥ ተካቶ የነበረው ላሪ የሴትዮዋን እንባ ከፊቷ ላይ በመሐረቡ ጠረገላት። እኛም ቀሪዎቹ የጥናት ቡድን አባላትም ብንሆን በሴትዮዋና በዘሮቿ ወይም በዘመዶቿ ላይ የደረሰው እጅግ ፈታኝና አሳዛኝ ታሪክ በጣም ልባችንን ስለነካው ለአፍታ ያህል የመጣንበትን ጉዳይ ለመርሳት ተገደን ነበር። ታሪኩን ከሰማን ከአፍታ ቆይታም በኋላ ወደ ጉዳያችን በማምራት የቡድናችን አባል የሆነችው ካትሪን ፒርስ የናሙና መውሰጃ የሕክምና ዕቃዎቿን አውጥታ ከሴትዮዋ የውስጥ ጉንጭ ግድግዳ ላይ የህዋስ ናሙና ወስዳ እሷ በትክክል የሙሴ ታቦትን ተሸካሚ የሆኑት የሌዊ ዘሮች የዘር ሐረግ እንደሆነች የሚያረጋግጠውን የዲኤንኤ ምርመራ ለማድረግ መዘጋጀቷን አስተርጓሚው ምስጋና ለማርዬ ነገራት። እሷም በፍርሃት ተውጣ ፈቃደኛ ሆነች። እናም ካትሪን ናሙናውን ወስዳ ጨረሰች። በመቀጠልም አሁን መሄድ ያለብን ሰዓት መሆኑን ገመትኩና ከተቀመጥኩበት እየተነሳውና ፊቷን እየተመለከትኩ ለምስጋና እኛን እሷ ጎጆ ውስጥ በመገኘታችን ክብር እንደሚሰማን እንዲነግራት ነገርኩት። ምስጋና ያልኩትን ከነገራት በኋላ በተጨማሪ እኔ ለሃይማኖታዊ ጉዞ ከአሜሪካ እዚህ ድረስ እንደመጣሁ ጭምር አስረዳት። ይህን ነገር ከነገራት በኋላም የተከሰተው ነገር በጣም ትንግርት ነበር ለማለት ይቻላል። ምክንያቱም ሴትዮዋ የድሮ አማርኛ ተናጋሪ መሆኗን ባውቅም እሷ ግን ትከሻዬን ይዛ ወደ እኔ ጎንበስ በማለት እኔ ኢየሱስን የተቀበልኩኝ ሰው ነኝ ብላ በጠራ እንግሊዘኛ ተናገረች። ይህንን የሰማነው እኔና ባለቤቴ ሼሪ በጣም ግራ ተጋብተን ወደ ኋላ እያፈገፈግንና ያለችውን ሰምተሃል በሚል አግራሞት ፊትን አሳየን። ይህ በዚህ እንዳለ ቢሆንም አስጎብኛችን ምስጋና ግን አንድም አይነት የግርምት ሁኔታ አይታይበትም ነበር። ሼሪም በቪዲዮ ካሜራው የቀረጸችውና አፏ በትንግርት ተከፍቶና በስሜት ተሞልታ ማልቀስ በመጀመሯ ሴትዮዋም ከሼሪ ጋር አብራ እየየዋን ታቀልጠው ጀመር። እኔም ምን ማድረግ እንዳለብኝ ግራ ተጋብቼ ወደ ጎጆ በር በማምራት ወደ ውጪ ስወጣ ባለቤቴ ሼሪና ማሬም ተከትለውኝ ወጡ። ከጎጆዋ ፊት ለፊት አንድ በድንጋይ የተሰራ ምድጃ ሲኖር የዚህ ምድጃ አገልግሎት ለምትሰራቸው የሸክላ ዕደ ጥበቦች ማቃጠያ ነው። ይሄ ምድጃም በቅርቡ እንደተሰራበት የሚያሳብቅ ግለት አለው። ከጎጆዋ በስተቀኝ በኩል በእጅ የተሰራ የዕቃ ማስቀመጫ የእንጨት መደርደሪያ ሲኖር ከእንጨቱ ላይም በጣም ትንንሽዬ የሆኑ ናሙና ሸክላዎች አሉ። ከነዚህ ሸክላዎች ላይ የንጉሥ ዳዊት የኮከብ ምልክትና የይሁዳ አንበሳ ምልክቶች አሉበት። እነዚህ ምልክቶች ቅድም ከመንገዱ ዳርና ዳር እንዲሁም ከጎጆዎቹ ፊት ለፊት ከሚገኙት ሐውልት አናቶች ላይ ከሚገኙት ምልክቶች ጋር ፍጹም ተመሳሳይ ናቸው። ሼሪ በቪዲዮ ካሜራ ውጪውን እየቀረጸች እያለ ሜሪ ውጪ ከተደረደሩት የሸክላ ውጤቶች ውስጥ የቡና ጀበናውን አንስታ በስጦታ መልክ ለሼሪ ስትሰጣት ሼሪ በደስታ ተውጣ ተጠመጠመችባት። በመቀጠልም ሜሪ ወደ እኔ ዞራ በሸክላ የተሰራውን የይሁዳ አንበሳ ቅርጽን ሰጠችኝ።
በእውነት አምላክ በሷ ላይ አድሮ ለኛ የተናገረችውን ነገር ማየታችን ለኛ በጣም አስደናቂ ጉዳይ ነበር ለማለት ይቻላል። አዎ ይህች ሴት ላይ የተመለከትነው ነገር አንድ በመንፈስ ቅዱስ የተሞላ ሰው ሊያያቸው የሚችል ነገር እንደሆነ የተረዳነው በኋላ ቪዲዮውን ስናይ ይህች ሴት የተናገረችው በእንግሊዘኛ ሳይሆን የእንግሊዘኛ አቻ ፍቺ የሆነውን ነገር በአማርኛ መሆኑን ከተመለከትን በኋላ ነበር። ግን እሷ በአማርኛ ብትናገርም ወደኛ ጆሮ የመጣው ግን በእንግሊዘኛ ነበር። ይህን ነገርም እስከ ሕይወቴ ፍጻሜ ድረስ የምዘነጋው ነገር አይሆንም። የማርየን ጉብኝት ከጨረስንም በኋላ ተራራዎቹ ላይ ከሚገኘውና ካሉት ሰንሰለታማ ተራሮች ውስጥ በጣም ረጅሙ የሆነው ተራራ ጫፍ ላይ ወጣን። ይህንን የተራራውን ጫፍ አስጎብኛችን ምስጋና ለወደፊቱ ሊሰራው ላሰበው ሪዞርት የገዛው ቦታ ነው። ምስጋና ልጅ እያለ ከጣና ደሴቶች ላይ ታፍሶ በግድ የወታደራዊ መንግስት ወታደር እንዲሆን የተገደደ ሰው ነበር። ግን አሁን የተሳካለትና ኢትዮጵያ ውስጥ የሚገኝ አስጎብኚ ድርጅት ያለው ሰው መሆኑ ሲታይ ለማናቸውም በመጥፎ ሁኔታ ውስጥ ለሚገኙ ሰዎች ሁሉ ተስፋ የሚሰጥና ምሳሌ ሊሆን የሚችል ሰው ሆኗል። በእርግጥም ደግሞ ምስጋና የበፊት ትግሉና ጥረቱ እዚህ ደረጃ ላይ እንዲደርስ ምክንያት ሆኖታል። ይህም በመሆኑ የህልሙ ጫፍ ላይ እንደሚገኝ ማወቅ ይቻላል። እንደ እውነቱ ከሆነ ደግሞ ከዚህ ከተራራው ጫፍ ላይ ቁልቁል አካባቢው ሲታይ አስጎብኛችን ሕይወቱን ሙሉ ያጠራቀመውን ጥሪቱን እዚህ መሬት ላይ ማፍሰሱ ተገቢ ነው ያስብላል። ምስጋና የገዛውን መሬት እያስጎበኘን ባለበትና ለመስራት ስላሰበው ሪዞርት እየነገረን ሳለ እኔ መሬቱ ላይ የሚገኙትንና በግማሽ የፈራረሱ ምሽጎችን ምን እንደሆኑ ጠየቅኩት። ምስጋናም ምሽጎቹ በሁለተኛው የዓለም ጦርነት ወቅት የቤኔቶ ሞሶሎኒ ወታደሮች የገነቧቸው መሆኑን አስረዳኝ። የምስጋና መልስ ስሜት የሚሰጥ ሆኖ ነው ያገኘሁት። ምክንያቱም ይሄ ተራራ በጣም ወሳኝ ስትራቴጂካዊ ቦታ በመሆኑ እንግሊዞች ቦታውን ከጣሊያን ወታደሮች መማረካቸው ተገቢ የሆነ ነገር ነው። በተጨማሪም ይሄ ምስጋና የወደፊት ሪዞርት ሆቴል መቀመጫ የሆነው ቦታ በጣም የሚያምር እይታ አለው። ለዚህም ይመስለኛል ምስጋና ፊት ላይ ከፍተኛ የደስታ ስሜት የሚታየው። የምስጋና ኢንቨስትመንትና የወደፊት ራዕይ በውስጡ የቅርስ ሱቆች፣ የቲያትር አዳራሽና የመዋኛ ገንዳ የሚኖረው ሲሆን ከአዲስ አበባው ሸራተን አዲስ ሆቴል በስተቀርም ኢትዮጵያ ውስጥ በዚህ ሁኔታ የተደራጀ ሆቴል እንደሌለ ግልጽ ነው። እኛም ምኞቱና ውጥኑ እንዲሳካለት መልካም ምኞታችንን እየገለጽን ወደሚቀጥለው ጉዟችን ለመንቀሳቀስ ጓጉተን ተመልሰን ሪዞርቱን ከሰራ በኋላ ለወደፊቱ መተን እንደምንጎበኘው ቃል ገባንለት። ጉዞ ወደ ባህር ዳር። የማርየን መንገድ ትተን ተራራውን በመውጣት ወደ ደቡብ ጉዞ ጀምረናል። ስለሆነም እነዚህን ሰማይ ጠቀስ የሆኑትን ከመንገዱ ዳርና ዳር የሚገኙትንና የአፍሪካ ተረቶች ላይ እንደሰማሁት አይነት ትናንሽ ጎጆ የወረራቸውን ተራራዎች እያቋረጥን ጉዟችንን ቀጥለናል። በመንገዳችን ላይ ያለን አንድ ቦታ ላይ ከመንገዱ በስተግራ በኩል ጥቅጥቅ ያለ ጫካ፣ ከመንገዳችን በስተቀኝ ደግሞ ለጥ ያለ በረሃ አግኝተን ነበር። እዚህ መንገድ ላይ እየተጓዝን ባለንበት ሰዓት ታዲያ አንድ ነገር በፍጥነት ለመረዳት ችለናል። እሱም ምርጥ ጆሮ ከሌላችሁና ከመንገዱ ላይ ያለን የሌላ መኪናን ክላክስ የማትሰሙ ከሆነ በመኪና አደጋ ሕይወታችሁ እንደሚያልፍ ነው። በእርግጥም ደግሞ እዚህ መንገድ ላይ በጣት የሚቆጠሩ ተሽከርካሪዎች ብቻ ስለሚንቀሳቀሱ መንገዱ መሃል ላይ አንዳንድ ጊዜ ሰዎች ከብቶቻቸውን እየነዱ ሲጓዙ ወይም ደግሞ ግመል ላይ ሆነው አሊያም በአህያ በሚሳብ ጋሪ ላይ ተጭነውና የመኪናውን መንገድ ሞልተው ሲንቀሳቀሱ አስተውለናል። በተደጋጋሚ ጊዜም መንገዱ ዳርና ዳር ላይ የሚገኙ ከተሞችን አቋርጠን ስናልፍ የመኪናችን ሾፌር በረጅሙ የመኪናውን ጥሩምባ እያስጮኸ ፍጥነቱን ሳይቀንስ ያሽከረክር ስለነበር አደጋ ያደርሳል በማለት ተሳቅቄ ነበር። ስለዚህም ሹፌራችንን ከዚህ በፊት መኪና እየነዳ እያለ ሰው ገብቶበት አደጋ አድርሶ እንደሆነ ጠየቅኩት። ሹፌሩም አማርኛ በሚናገርበት ዘዬ በእንግሊዘኛ ሲመልስልኝ በጣም ብዙ ስላለኝ በጣም ደነገጥኩ።
እናም በአሁኑ ሰዓት ይህንን መጽሐፍ በማንበብ ላይ የምትገኙ ሰዎች ይህንን ነገር ከልባችሁ እንድታኖሩልኝ እሻለሁ በማለት ጸሐፊው ይገልጻል። ምን መሰላችሁ? አፍሪካ ውስጥ በተለይ ደግሞ ኢትዮጵያ ውስጥ ሆናችሁ የመኪናው መሄጃ መንገድ ላይ እየሄዳችሁ ካላችሁና የመኪና ክላክስ ጥሩምባት ስትሰሙ በፍጥነት መንገዱን ለቃችሁ ወደ ዳር ውጡ። ምክንያቱም እነዚህ ቀዥቃዣ ሾፌሮች ከመኖር ወደ አለመኖር ያሸጋግሯችኋልና። ጉዟችንን አሁንም እንደቀጠልን እንገኛለን። እናም በመንገዳችን ላይ አንድ ልክ እንደ ኒውዮርክ ሰማይ ጠቀስ ሕንፃ የብዙ መቶዎች ጫማ ርዝመት ያለው ትልቅ ሾጣጣ ድንጋይ አገኘን። አስተርጓሚያችን ይሄ ድንጋይ የእግዚአብሔር ጣት ተብሎ እንደሚጠራ ነገረን። ይህ የእግዚአብሔር ጣት የተባለው ትልቅ የቆመ አለት ከስሩ ፍጹም አረንጓዴ የሆነ መልክዓ ምድርን የተጎናጸፈ ሲሆን ይህም በመሆኑ አለቱ ከነዚህ ዛፎችና ቁጥቋጦዎች ስር በቅሎ ወደ ላይ የተመነደገ ያስመስለዋል። ይሄ ሰማይ ጠቀስ ሾጣጣ አለት ከጣና ሐይቅ አቅራቢያ እንደሚገኝ ምስክር የሆነን ሐይቁ ተራራዎቹን ተሻግረው ካሉበት ቦታ በመሆን በሚያንጸባርቁት ነጸብራቅ ነበር። መኪናችንና የጥናቱ ቡድን ባልደረቦቼ በጣም ብዙ በሆኑ ሕፃናት ተወረዋል። አሁንም ቢሆን በዚያ አቅራቢያ የሚገኝ መንደር ባለመኖሩ ሕፃናቱ ከመሬት ውስጥ አለት ፈንቅለው የወጡ እስኪመስለኝ ድረስ ተደነቅኩ። ሕፃናቱ የቁስል ፕላስተር ወይም ደግሞ ከረሜላ እንደሚፈልጉ በአስተርጓሚያችን በኩል ልረዳ በመቻሌ ትናንሽ የቁስል ፕላስተር ሰጥተናቸው ተሰናብተናቸው ጉዟችንን ቀጠልን። ታዲያ ከመንገዱ ዳር ላይ ከሚገኘው ዳገት ስር ዋሻዎችን በመመልከቴና እነዚህ ሕፃናትና ቤተሰቦቻቸው እነዚህን ዋሻዎችን እንደ ቤት ቆጥረው እየኖሩባቸው እንደሆነ ለማወቅ ቻልኩኝ። በመጨረሻም ከጎንደር ግማሽ ቀን የፈጀ ጉዞ አድርገን ወደዚች ከኢትዮጵያ ትልቁ ሐይቅ ጣና አጠገብ ወደ ተቆረቆረችው የባህር ዳር ከተማ ደረስን። ከተማዋ እስካሁን ካየኋቸው የኢትዮጵያ ከተሞች ትንሽ ለየት ብላብኛለች። አለ አይደል ልክ ፉክክር ውስጥ የሚገኙ እስከሚያስመስላቸው ድረስ ከመስጊድና ከቤተ ክርስቲያኖች የሚነሳውና በድምጽ ማጉያ የሚሰራጨውን የሁለቱንም ጸሎት በጋራ የምታስተናግድ ከተማ ነው የሆነችብኝ። ምንም እንኳን የከተማዋ ነዋሪዎች ትሁት ቢሆኑም ከአክሱም ነዋሪዎች ግን የተለዩ ናቸው። የጥናት ቡድኑ ከተያዘለት ሞቴል ደረስን። ሁሉም ወደ መኝታ ክፍላቸው ሲገቡ እኔና ሼሪ ግን የተፈጥሮ አድቬንቸር የመውሰድ ስሜታችን እያመራን ከክፍላችን ወጥተን ወደ ከተማው አመራን። ከተማው ላይ የሚገኙት ሰዎች ምንም ያክል ጨዋዎች ቢሆኑም እንኳን የኢትዮጵያዊነት መገለጫ ነው የሚባለውና አክሱም ላይ ያጋጠመንን አይነት የእንግዳ ተቀባይነት ልናይባቸው ስላልቻልን እኔም ሆንኩኝ ሼሪ ፍጹም የተገለልን ያህል እንግድነት ስሜት ተሰማን። የሙሴ ጽላት ኢትዮጵያ ውስጥ እንደሚገኝ ፍንጭ የሚሰጡ የመጽሐፍ ቅዱስ ጥናቶች